አቶ ገዙ እጅግ በጣም ያሳዝናል። ናቲን አግቶ አሰቃየው። አሁን ናቲ እናቱ በህይወት እንዳለች ከቤቲ ሁሉንም ነገር አረጋገጠ። ትሁት የምታደርገው ነገር ግራ ገባት። ትሁትን አንቺ ክፉ ነሽ ለምን አልነገርሽኝም እያለ በሚልበት ሰዓት እንግዲህ ቤቲን ቅረባት ብለው ነበረ። ናቲ ደግሞ ቤቲን በደንብ በመቅረብና ያለውን ነገር ከእሷ ጋር የምትፈልገውን ነገር በማድረግም ቤቲ ሁሉንም ስለ እናቱና ስለ አባቱ እንድትነግረው አደረገ። በዚህን ሰዓት ቤቲ ሁሉንም ለሱ እንደነገረችው ሲያቅም እናቴን የት ደብቆ ነው ሲላትም ምንም ግርግር እንዳትፈጥር አሳያለሁ በማለትም ቤቲ ለናቲ የእናቱን የታገተችበትን ክላስ አሳየችው። በዚህን ሰዓት እዛ ክላስ በገባበት ሰዓትም አቶ ገዙ ተከታትሎ ዶ ናቲን የመጨረሻ ሽጉጥ ደቅኖ አሰቃየው። አሁን ላይ እናቱንም ሳያገኝ ናቲ ትልቅ ወጥመድ ውስጥ በገዙ እጅ ገባ። አሁን ላይ እቤቲም ላይ አቶ ገዙ አመለካከቱ ከባድ ሆነ። የገዛ ልጅን ፈልገሽ እና ሚስጥሬን አሳልፈሽ ሰጠሽ ማለት ነው ሲላትም እሷ ገዙ ተረዳኝ፣ ምንም ያደረግኩት ነገር የለም ብትለውም በፍጹም ምንም ረዳሽ ነገር የለም፣ ይችኛዋን ሰራተኛ አንቺ ተናገርሽ እያልኩ አስቃያለሁ፣ ለካ ዋነኛዋ ጠላቴ አንቺ ነሽ በማለትም ከቤቲ ላይ ጥላቻውን ቀጠለ። እኔም መንካት ምን እንደሆነ አሳይሻለሁ ቤቲ በማለትም እንግዲህ ቤቲንም የመጨረሻ መጥፎ አመለካከቱንና እንደውም እንደሚያሰቃያት ነገራት። ትሁቴ ናቲ ታግቶ ስታይ የምትሆነው ግራ ገባት። እባክህን ጋሼ ልቀቀው ይቅርብህ ቶ ብትልም በፍጹም የሚተው ወይም ደግሞ ርህራሄ የሚደረግለት አይደለም አላት። እዋክህን ብትልም በፍጹም ይሄ ሊሆን አይችልም ሲላትም የምታደርገው ነገር በሙሉ ግራ ገባት። ቤቲ የመጨረሻ ትልቅ ወጥመድ ውስጥ እንደገባችም አሁን ላይ ታወቃት። ገዙ ምን አይነት ሰው እንደሆነ ድሮም ነግሬህ ነበር ናቲ፣ ትልቅ ችግር ውስጥ ከተትከኝ በማለትም ናቲን አሁን እየተጨቃጨቀች ብትገኝም ሁለታቸውም የአቶ ገዙ የችግራቸው ሰለባ ሆነው ተገኙ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ትሁት በጣም በሚያሳዝን ሁኔታ ቀጣይ ፓርት ይዘን መጥተናል ማለት ነው። ትሁት እንግዲህ የገባችበት ነገር ከአቅሟ በላይ ስለሆነ ለልጇ መኖር ስላለባትም ልጄን ዝም ማለት አልችልም፣ ለልጄ መኖር አለብኝ፣ እልቅስ እኔን ተወኝና ቤቲን ቅረባት አለችው ናቲን። ናቲም እሺ በማለት ቤቲ የምትለውን ነገር በሙሉ ለማድረግም ቀጥታ ተነጋገሩ። ነገር ግን እጅግ የሚያሳዝነው ነገር እሷም ከኔ ጋር ታድራለ ብላ ያለ ፍላጎቱ አስገደደችው። በዚህን ሰዓት እሱም እንደዛ ነው ከባድ ነው አላደርግም ሲላት፣ ስለ እናትህ እኮ ነው፣ ስለ እናትህ ያለውን እውነታ ነግረሃለሁ ስትለውም እሱም እሽ ብሎ እሷ ጋር ለማደር ተስማማ። ነገር ግን እጅግ የሚያሳዝነውና የሚከብደው ነገር ምንድን ነው? አሁን ላይ አቶ ገዙ የቤቲንና የናቲን ግንኙነት ስላወቀ ገዜ ናቲን አግቶ ወደ እናቱ ክላስ በመግባትም እናቱን ለማግኘት ዘው ዘው በሚልበት ሰዓት ቤቲ ባሳየችው ሰዓት ሲገባም የመጨረሻ ከባድ ወጥመድ ገባ። ገዙም እንግዲህ በፊት ንዴቴን መቆጣጠር አቅቶኝ እንዳልገለው ብዬ ፈርቼ ነው እኮ ያመለጥኩ ሰራሁለት ሲላትን ቤቲ አንተ እንዳትገለው እኔ መሞት አለብኝ ወይ በማለትም ተናገረችው። እሱም ደግሞ ምን እያልሽ ነው እና ሲላትም ተረጋጊ፣ ምንም አያደርግሽም፣ የሚያመጣው ነገር የለም አላት። በፍጹም እንደዚህ ልትለኝ አትችልም፣ ልጅህ እኮ ሲጣርጎ ሊደፋኝ ነበር ስትለውም እንደዛማ አይሆንም ሲላትም ኧረ እባክህ ከዚህ በላይ እንዴት ነው የማይሆነው? ምን አስበህ ነው አለችው። እሱም እዋክሽን እያለ ሲላትም መጨረሻ ላይ ግን እጅግ በጣም የሚያሳዝነው ነገር ቢኖር አሁን ላይ ናቲን አቶ ገዙ ይዞ እያሰቃየው መሆኑን ስንረዳ እንግዲህ ቤቲ አማራጭ የለኝም ከዚህ በኋላ ገዙ እውነታውን ካወቀ ሌላ ችግር ተፈጠረ ማለት ነው እያለች ስትልም አሁን ትልቋ ጠላቴ አንቺ ነሽ ይህን ሁሉ ያደረግሽው በማለትም ገዙ ቤቲንም አጠመዳት።
ቤቲም ናቲ ታግቶ ስታይ እባክህን እኔ ምንም አላረኩም ገዙ እባክህን ስትለው ኧረ እባክሽ አንቺ ነሽ አብረሽ እንድታድሪ እያንዳንዱን ነገር እኮ በደንብ አውቃለሁ። እሱን ለማጥመር ስትይ እኔ ላይ እንዴት አንቺ ማታፍሬ የገዛ ልጅን ከአንድ ቤት እናት አባትና ልጅን እንደዚህ ታረጊያለሽ? የመጨረሻ ባለጌ ነሽ እያለ እንግዲህ ተጮኸባት። በዚህን ሰዓት አሁን ላይ ገዙ አውሬ ሆኖ ትሁትን እላለው እንጂ አንቺ ለካ ትልቋ ጥላቴ ነሽ፣ ከአንቺ ውጭ ሌላ ጥላት የለኝም እያለ ገዙ እንግዲህ እያሳቀቃት ቢገኝም ምንም አማራጭ ስለሌላት በጸጥታ ሁሉንም ነገር ዝም ብላ ከማሳለፍ ውጭ ሌላ ምንም ማድረግ አልቻለችም። ሌላው አሁን ላይ ገዙ የሚያደርገው ነገር ጠንቅቆ ስለሚያቅም ትሁት እዋክህን ልቀቀው፣ እዋክህን ምንም የሚያውቀው ነገር የለም ስትለውም ዝም በይ አንቺ ደግሞ ዝም ብቴ ነው የሚሻልሽ እያለ ትሁትንም እያሰቃያት ይገኛል። ሌላው እንግዲህ አለምነሽን ደብቀውታል። አለምነሽ ብትደበቅም እናቴ በህይወት እንዳለች አውቃለሁ የእናቴን ንብረት ስጠይ ብትሞትም ብሎ መጀመሪያ ላይ ግን ቢያናግረውም አቶ ገዙ ፈቃደኛ አልሆነም ነበር። በዚህን ሰዓት ናቲ ስሜታዊ በመሆንም እናቱ እንዳልሞተች ሲያቅ የመጨረሻም ተበሳጨ። ሌላው አሁን ላይ ምን ማድረግ እንዴት ማድረግ እንዳለበት ግራ ስለተጋባ በጸጸታ እንግዲህ ነገሮችን ለመከታተልና እንዲሁም ደግሞ ረጋ ብሎ ነገሩን ለመረዳት በሚሞክርበት ሰዓት አሁን ከቤቲ ጋር መሆን እንዳለበት ስለመከረችው እሺ በማለትም ተስማማ። ግን ደግሞ ቤቲ አሁን ይበልጥ በሁለታቸውም ላይ ትልቅ ችግር መፍጠሯ ታወቃት። አቶ ገዙን ማሸነፍ ምን ማለት እንደሆነ በጣም አስቸጋሪና ትልቅ ከባድ እንደሆነ አሁን ላይ ሁላቸውም ጠንቅቀው ቢያውቁም ግን ደግሞ የመጨረሻ አሳሳቢና ከባድ ጉዳይ እንደሆነም ሲረዱ ምን ማድረግ አለብን እያሉ እንግዲህ ቤቲና ናቲ የመጨረሻ ድክመታችን ነው፣ አሁን ሁሉንም ነገር አቋር ስትለውም አይመለከተኝም አለ። በእርግጥ ትሁት ሲጠይቃት እባክህ ናቲ እኔን ተወኝ አለችው። ማለት አትወጂኝም? በጣም ነው የምወድ ግን ደግሞ ለውደታ አልታደልኩም አላት አለችው። ለምን አላውቅም ናትዬ፣ ይውልሽ ታውቂያለሽ በደንብ ተወደድሽኝ አግዥኝ፣ ለምን ጨከንሽብኝ ሲላትም ወድጄ መሰለ እንደ የጨከንኩት ፈልጌ እኮ አይደለም። እና ምንድን ነው? ይውልሽ እውነታውን ንገሪ፣ ምንም የሚያስፈራ ነገር የለም። ይውልክ እኔ መኖሬ የሚያጓጓቸው ብዙ ሰዎች አሉ፣ ስለዚህ ለነሱ ስል መኖር አለብኝ እባክህን ስትለው እና መኖርን መርጠሽ ምስኪን ሰው ላይ መፍረድ ቻልሽበት መጨከን በቃ በማለትም ጥሏት ሄደ። በዚህን ሰዓት ናቲ እባክህን ቤቲን ቅረባት፣ ቤቲ ስለ እናት በደንብ ታውቃለች፣ በቃ የምትለውን አይነት ሰው ሆንላት፣ ከዛ በኋላ የምትፈልገውን ነገር ታገኛለህ ከሷ አለችው። እንዴት ነው ምቀርባት? በቃ ቅረባታ፣ እኔ ምንም ላረግ አልችልም፣ ምንም ጥያቄ አትጠይቀኝ አለችው። እሺ በማለትም ከቤቲ ጋር እንግዲህ ሄዶ እየጠጣን እናውራ አለችው። ከዛ በፊት ግን ትሁቴ ለቤቲ ምክር መክራት አለች። ናቲን የምትወጁ ከሆነ በጣም የምታፈቅሩ ከሆነ ውለታ ዋይለት፣ በዚያን ሰዓት ውለታሽን ደግሞ አይረሳም፣ የራስሽ ታረጊያለሽ እኮ። እንዴት ናቴን አሳልፈሽ እየሰጠሽኝ ነው? አዎ አትወጁ? በጣም እወደዋለሁ፣ ግን ደግሞ ምንም ማድረግ አልቻልኩም ውዴ አለቻት። እንዴት? ለልጄ ስል መኖር አለብኝ፣ ስለዚህ ልጄ የሆነ ነገርም እንድትሆንብኝ አልፈልግም። ለልጄ እና ለምን ደበቅሽ? እስከ ዛሬ ደብቄ በልጄ አኮራለሁ እንጂ አላፍርባትም። በጣም የምታሳሳ ልጅ ናት ያለችኝ፣ ግን ደግሞ ልጅ አለኝ ብዬ አይደለም ለሰው መናገር ለራስ ይፈራል። ለምን ብትይ እንደዛ አውሬ ሰዎች በልጄ በኩል እንድመጡብኝ ስለማልፈልግ አለቻት። በለው እንደዛ ነው እናሳልፈሽ እየሰጠሽኝ ነው እንደዛ
በቃ እና ምን አርጌ ነው እሱን እንትን እምለው? እዩ እሱንማ የሚፈልገውን አይነት ሁኝለት ቤቲ፣ አግዢው፣ እርጂው። በቃ ያን ጊዜ የራስሽ ታረጊዋለሽ፣ ውለታሽን ታሳየዋለሽ። አለቀ በቃ። ውለታ ስለዋልሽለት የትም ጥሎሽ አይሄድም አለቻት። በዚህን ሰዓት እሞክራለሁ በማለትም ቤቲ ከናቲ ጋር ሄደች። ናቲን ስለ አባት ስለ እናት አወራለሁ ከማለቷ በፊት አይ ምን እናውራ፣ ምን ትፈልጊያለሽ? አንቺ ወሬ የለሽም፣ እንጠጣ። አንቺ አለም ሀገር ነሽ እናቴ፣ እኔ ደግሞ በፍጹም። ስለዚህ በቃ ስለ እናቴ ነው የምነግረህ። ስለ እናቴ ምን? እሱን እየጠጣን ብነግር ነው የሚሻለው። እሻለና መጨረሻ ላይ በመሄድም እየጠጡ ባለበት ሰዓት ነገረችው። እናቴ ምን ትሁት ልጅ አላት፣ ከትሁት ልጀምርልህ ወይስ ከእናትክ? ታባቴ ጀምርልኝ። እሺ ተትሁት ብጀምርልህ ይሻላል። በእናትሽ? እናት በህይወት አለች። የምረሽን ነው? አዎ። የት ነው ያለችው? እዛ ሆነ ቦታ ነው ያለችው። እሱን የምነግርህ ግን ግርግር ማትፈጠርና አብረኝ የምታደርግ ከሆነ ነው። ከባድ ጥያቄ እኮ ነው የጠየቅሽኝ። የምሬን ነው። እሺ ስለዚህ ምንድን ነው? እናት አልሞተችም። ከኔ ጋር አብረ የምትቆይ ከሆነ ነው የምነግርህ። እሺ ከዛስ? ሌላው ደግሞ አስደንጋጩ ዜና አባት እያለ የእንጀራ አባት ልኮን ነው። ምን ማለት? ማለትማ ትሁት ልጅ አላት ስትለው ናቲ የመጨረሻ ደነገጠ። ምን እያልሽ ነው አላት። አዎ እኮ ትሁት ይሄን ደብቃኝ ሲላትም አዎ አለችው። በዚህን ሰዓት ተናዶ ሄደ። አሁን ላይ ቤቲ እንግዲህ ለናቲ የአቶ ገዙን ሁሉንም ነገር ተናገረች። ገዙን አሁን ናቲ በንዴት ግደለው እያለኝ ነው ይላል። ትሁትም እባክህ ተረጋጋ፣ አሁን አንተ መኖሯን ያለህበት ቦታ ብታውቅ አንተንም ችግር ይፈጥርብሃል። በዛ ላይ ደግሞ እናትንም አንተንም ሊገል ይችላል። ረጋ በል አለችው። ትሁት እንግዲህ መጨረሻ ላይ ግን ናቲ የት ነህ? ቤቲ ጋ ሆኖ ይሆን ማለት ጀመረች። የቅናት መንፈስ ተሰማት። ለአባባ ደውላ ያለችበትን ወጥመድ ነገረችው። እባክህን አባባ ታስፈልገኛለህ አለችው። እሱም ተረጋጊ ልጅ ምን ተፈጥሮ ነው ሲላትም የተፈጠረውን ነገር በሙሉ ነገረችው። እባክሽን እያለም አባባ ምንም ነገር ቢመጣ ህይወትሽ እንዳታበላሽ አላት። ቻናሉን ሰብስክራይብ እያደረጋችሁ መልካም